ከባዕድማን ነው የባዕድን ዋና ሰው የነበረው ገዱ አንዳርጋቸው ሚስጥር እየተሰጠው ከፋኖች ጋር ሲሰራ እናየዋለን። አሁን በዚህ በአሜሪካን ሀገር ትልልቅ ቦታዎች እየገባ የፋኖ ድምፅ ሆኖ ወይም ፋኖን ወክዬ ምናምን እያለ ንግግር ስብሰባዎች ላይ ሲካፈል ሁሉ እየሰማን ነው። ለአንተ የፋኖ ወኪል ነኝ አናጣ ያው ብቻ ከፋኖ ግሩፖች ውስጥ አለ ከአንዱ ጋር አሁን እኔ የምለው ኃይሌ ሪሊ የብአዴንን ኢንፍራስትራክቸር መጠቀም አንችልም ወይ? ወደ አንድነት ከፋኖ ጋር አብሮ እንዲሆን ማድረግና የአማራን ትግል በአንድ ቋት ውስጥ የማድረግ እድልስ አለ ወይ ነው? ሙሉ ለሙሉ የለም። እንደዛ ከሆነ ሁል ጊዜ ብአዴንና አማራ ፋኖ እየታገለ ለአማራ ጠላቶች ሰርግና መላሽ ነው የሚሆነው። ምክንያቱም ብአዴንና ፋኖ እየተጣሉ እስከ ዘላለም ልንቆይ ነው ማለት ነው። እና ሜቢ ይህን ነገር አስበኸዋል ወይ? ሜቢ ድሎች አሉ ወይ? ብአዴንን ልክ ቲፒኤልኤፍ የትግራይ ትግልን በመሪነት ይዞ እንደሄደው አማራ በሙሉ በአንድ ቋት ውስጥ የሚሆንበት የማይከፈልበት እድል ወደፊት ሜቢ ራሱ አሁን ካለው የፌክ ኢትዮጵያ ቦዲ ፖለቲክ ራሱን አግልሎ ወጥቶ አማራ ምንም አይነት ወኪል የለውም ፌዴሬሽን ውስጥ የሚል ነገር በትክክል ለዓለም አቀፉ ማህበረሰብ አምጥቶ በአንድነት ብአዴንም ፋኖ ኤኒ የአማራ እንቅስቃሴ ይሄ የለውና ነው እንደ አማራ የሚታገልበት እድል እንደ ወንዛ ሆራይዘን የሚመጣ ይመስላል። አንተስ እዛ ውስጥ እንደ አስተዋጽኦ ማድረግ ይችላል ብለህ ታስባለህ? አስበህበታል? በዚህ ዙሪያ የሆነች ጠጠር ለመወርወር በዚህ ጉዳይ የምትለን ካለ በአጠቃላይ በእኔ ግምገማ አሁን ያለው የፋኖ አደረጃጀት የሚባለው ሰምሃው በዚህ ከመንግስት መዋቅር ጋር በየአካባቢው ግንኙነት አለው። የወሎ ፋኖ የምትለው በወሎ ካለው መንግስት መዋቅር ጋር፣ የጎንደር ፋኖ የምትለው በጎንደር ካለው መንግስት መዋቅር ጋር፣ የጎጃም ፋኖ የምትለው በጎጃም ካለው መንግስት መዋቅር ጋር፣ የዛ የሰሜን ሸዋ አካባቢ ያለው በዛ አካባቢ ካለው መንግስት መዋቅር ጋር እና ይሄ እንትን ሲነጋገሩ ግን የኔ ትዝብት ስለምነግርህ ለምሳሌ የጎንደር ፋኖና የጎንደር የመንግስት መዋቅር ሲገናኙ የሚያገናኛቸው አጀንዳ የአማራነት አጀንዳ አይደለም። አሁን ላይ አጌንስት የሆነ አካባቢ የሚያገናኛቸው አብረው እንትን እንዲሉ የሆነ እንዲናበቡ የሚያደርጋቸው የጎንደሬነት ነው። አጌንስት ሰምሃው ሌላ የሆነ እንትን ላይ ጎጃምን ብትሄድ የጎጃም ፋኖና የጎጃም የመንግስት መዋቅር የሚያገናኛቸው ሰምሃው ጎጃምነቱ ይሆንና ግን ይሄ አማራነት የሚለው ስሜት ሳይሆን አጌንስት ሰምሃን እዛ አካባቢ በአማራ ፖለቲካ ውስጥ ባለ የወሎ ፋኖና የወሎ የመንግስት መዋቅር ላይ ያለ ግንኙነትም ላይ የሚደረግ ግንኙነት አጌንስት የሆነ ከአማራ ውጭ የሆነውን ኃይል ጋር ምን ማለት ሳይሆን የሆነ ቡድን ጋር እንትን እናድርግ እኛ እንደዚህ ተደርገናል በሚል ሰሜን ሸዋ አካባቢ እንትኑ አለ። ግን ችግሩ ምንድነው? እነዚህ የየአካባቢ የሚፈጥሩት ጥምረት የሚፈጥሩ ከመንግስት መዋቅሩ ጋር ወይ አሁን ያልከው የመንግስት የፓርቲው የገዢው ፓርቲ ጋር የሚፈጥሩት አታችመንት በየአካባቢያቸው መሰረቱ አካባቢው ማንነት ነው። በእኔ ትዝብት ግንኙነት ግን አለ። ግንኙነት አለ ግን የግንኙነቱ መሰረት ግን አማራነት አይደለም፣ አካባቢዊነት ነው። እንደገባኝ ከሆነ የምትለኝ እንደውም ከገዢው ፓርቲ ከኦሮሞ ብልጽግና ዲታች አድርገው ራሳቸውን ለአማራነት መታገል ይቅርና እንደውም ገዢው ፓርቲውን እንደ ቱል እንደ መሳሪያ ተጠቅመው ሌላ የሚጠሉትን አካባቢ ሊያጠቁበት ነው ሊሞክሩ የሚችሉት ነው የምትለኝ? ዊዝን አማራ ፖለቲ አሁን ፓርቲውን የገዢው ፓርቲውን የመንግስት ስልጣን ጥቅማ ጥቅሙን ይፈልጉታል፣ ግን እርስ በርስ ይገናኛሉ። ሲገናኙ ግን የሚገናኙበት አጀንዳ አማራው በኦሮሞ ብልጽግና እንደዚህ ተበደለ ወይ በትግራይ በህወሓት እንደዚህ ሆነ አገራዊ አጀንዳ ይዘው አይደለም ሲሰባሰቡ። እነዚህ ሎካሊ በሎካል አጀንዳ ነው የሚገናኙት። የጎንደር ፋኖና የጎንደር የመንግስት አስተዳደር መዋቅር ይገናኛሉ። ሲገናኙ ግን አይ ጎጃሚዎቹ እንደዚህ ብለው ምን እየመጡብህ ምናምን ብለው ነው። የጎጃሞቹም ሲገናኙ የፋኖና የመንግስቶቹ ጎንደር ወይ እንደዚህ ወይ ወሎ ምናምን መጣብህ ምናምን ተባብለው ነው። አጀንዳው ሎክ እንትን ነው
ይሄ የሚያገናኛቸው አጀንዳ ሎካል ነው። ይሄን እንዴት መቀየር ይቻላል ብለህ ታስባለህ? ማለት የአማራ ችግር ከውስጥ የማይመጣ በጣም የሚመጣው ከውጭ በተለይ ከኦሮሞ ኃይሎች ወይ ከትግራይ ኃይሎች እንደሚመጣ ምልህ አሁን ይሄ እኮ ህፃኑ ሊቅ ደቂቅ የሚያውቀው ነገር ነው። ግን አሁን እንደምትለኝ ከሆነ የአማራ ስታብሊሽመንት ፖለቲከኞች ግን ይሄን አይረዱም። የአማራ ችግር ከውስጥ የሚመጣ ነው የሚሉት እያልከኝ ነው። እርስ በርስ ነው የሚናቆሩት እንጂ ከኦሮሞ ብሔርተኞች ወይ ከትግሬ ብሔርተኞች የሚመጣ የአማራ ህልውና ስጋት አድርገው አይደለም ግምገማቸው ነው እኮ እያልከኝ ያለው። ይሄ ነው ማለት ነው ያለው። በፋኖ ደረጃ በትርክት ደረጃ ፋኖዎቹ አጌንስት ብልጽግና ነን ይላሉ። ግን ፋኖቹ ሎካሊ በየአካባቢያቸው ስታዘባቸው ከመንግስት መዋቅር ጋር የሚፈጥሩት እንትን ይሄ ውጫዊ ጠላት አለ በሚል ከክልሉ ውጭ ያለውን ሳይሆን በውስጣዊ የጎጥ ክፍፍል ባለ አሰላለፍ ዙሪያ ነው አንድነት ሲፈጥሩ ማያቸው። ይሄ የሚፈታው የሚመስለኝ እኔ የፋኖ እንቅስቃሴ ኦፒኒየን ሊደር እንትን ነው መምራት ይችላል። ኦፒኒየን ሊደር የምትላቸው አይነት ነገሮች ናቸው እኔ እንዳየዋቸው ከሆነ በትርክት ደረጃ ነው የምልህ። አጠቃላይ አሁን በየአካባቢው ያለው የፋኖ ስብስብ አንድ አይነት አማራዊ መዋቅር ይዞ ከመጣ ኦልሬዲ እንትን አለ ስሪቱ። ይሄ ሎካሊ ግንኙነት አላቸው እነዚህ ከመንግስት መዋቅር ጋር በየአካባቢያቸው እነዚህ አካላት ሲመጡ ወደ አንድ ሲፈጥሩ ምን ፖቴንሻል አለ በየአካባቢያቸው ያለውን ይሄ ኦልሬዲ አሁን ግንኙነት የፈጠሩትን የመንግስት መዋቅር አንተ ለምትለው ለትልቅ ኮዝ እንዲሰለፍ ማድረግ ይችላሉ ካመኑበት። እንትኑ ከተፈጠረ ይሄ የአማራ የፋኖ ምናምን ስብስብ የምትለው በየአቅጣጫ ያለው ከመጣ ሎካሊ በየአካባቢያቸው ያሉትን የመንግስት እንትኖች ከነሱ ጎን ማሰለፍ የሚችሉበት እድል ከፍተኛ ነው። ስለዚህ ባጭሩ የትርክት ጉዳይ ነው ባጭሩ። ኖ ይቅርታ፣ ቺቹ የጠየቀውን ጥያቄ ይቅርታ እንደው ኃይለ ኢየሱስም የተወሰነ እየመለሰው ቺቹ ትክክለኛ ጥያቄ ጠይቋል። እውነቱን ነው። እንደ ትግራይ ህዝብ የአማራ ህዝብ እንዴት አንድ መሆን አቃተው ነው የመጀመሪያው ጥያቄ። ችግሩ ያለ ከእኔ ሰወራ ያው ይቅርታ ልሳሳት እችላለሁ፣ ታርሙኛላችሁ። እኔ ችግሩ ያለ ማን ጋር መሰላችሁ? ሁለቱም ጋር ችግር አለ። አንደኛ ፋኖም ጋር ችግር አለ፣ ከብልጽግና አመራሮችም ጋር ችግር አለ። እንዴት ብትሉ በዚህ አጋጣሚ ስፔሻሊ ቅድም ተነጋግረናል። አሁን ምደግፈዋለሁ ማልደግፈዋለሁ። ማስረሻ ካፒቴን ማስረሻ ሰጤ የዚህ ችሎታ አለው ክህሎት አለው ስፔሻሊ እኔ ስለማውቀው ነው። እኔ አንዴ ማረሰው ባህር ዳር ከኛ ቤት ሆኖ ያው እኛ ትልቅ ሆቴል አለን እና ሌሊት ጎጃም አካባቢ ዘው እነ ማስረሻ አካባቢ ማን ገጠመ? ሚኒሻውና ፋኖ ገጠመ። እኔ ካስታወሳችሁ እነ መዝገቡ የተሰውበት እንግዲህ አካባቢ ዛ አካባቢ ቀድሞ እነ መዝገቡ ተሰውተዋል እና ማስረሻ ጋር በተደጋጋሚ ስልክ ይደወል ነበር እና ፋኖዎችን ሲያወራቸው ጠምደዋል፣ እነሱም እነዛም ጠምደዋል። መተኳኮስ አልጀመሩም። ፒካፕ መኪና ነበረችው ማስረሻ ሰጤ እና አጃቢዎቹ ጋር ነበረ። ክህሎትና አቅም ስላለው የመግባባት ከብልጽግና እንትኖች ጋር ጎበዝ ነው። እንትኑን ጭንቅላቱን ስፔሻሊ እኔ ያደንቋሉ። ይቅርታ እኔ እንደዚህ ዛሬ ስለተጣሉ ምናምን አይደለም፣ እኔ ማስመሰል አልወድም። ጭንቅላቱን በጣም ነው ማደንቀው። ልክ እኔ በህይወቴ ገርሞኛል። ሁሉ ስልክ የሚደወል ከማን ጋር ነው? ማስረሻ ከንቲባው ይደውላል፣ የዛ አካባቢ የጸጥታ ዘርፎች ይደውላሉ። ኧረ ተላለቅነ፣ ኧረ እባክና። ሌሊት ተነዳ መኪናው፣ ፒካፑ መኪና እየተነዳ አይ ቲንክ ይመስለኛል አዴትን አልፎ የሆነ ሀገር ላይ ሲደርስ መሰለኝ መተኳኮስ ጀመሩና አጋጣሚ ከነዛም ከነዚህም ተሰው። ግን ክህሎቱን ልነግራችሁ ነው። ጎበዝ ነው፣ ደፋር ነው። ስፔሻሊ ማስረሻን አንዳንድ ይፈር ይመስላል ገብቷል። እንደዛም ሆኖ አገሩ ስለሆነ አካባቢው ስለሆነ ሂዶ ደርሶ ነገሮች አስተካከላቸው። ምን አለ መሰላችሁ ትልቁ ችግሩ እኛ ሀገር ላይ ማለት እና ማስረሻን ሲሞክር ምን ይሉታል መሰለ? ይሄ ጫጥቃሚ፣ ይሄ ብልጽግና፣ ይሄ ምናምን ይሉታል። ገብቷል። አሁን ችቹ ያልከውን ልመልስልህ ብዬ ነው። የኛ ትልቁ ችግራችን እርስ በርስ እንትን ነው። ይሄ የአንዱን በቃ እንትኑ የለንም። እኔም ብዙ ገጠመኝ ይችላል እና ማስረሻ የዚህ ክህሎት ነበረው። እንዴት መሰላችሁ? ሰኔ 15 ራሱ ኢንጂነር አቶ መላክ የከንቲባ የመዘጋጃ ቤት ኃላፊው ለዶክተር አምባቸው በጣም ዘመዱ ቅርብ እስከ አዲስ አበባ ያስመጣው ከፌዴራል እሱ ነው፣ ከንቲባ ነበር እና በሙስና ብሎ ይታሰርና ሰኔ 15 ላይ ይገናኛሉ። ማን? የዶክተር አምባቸው ዘመድና ማስረሻ ደግሞ
በሰኔ 15 ተጠርጥሮ ይገባል። ከተገናኙ በኋላ እግዚአብሔር ይመስገን እኔ ተፈራርተው ነበር። ገብተዋል። መፈራራት ማለት እውነቱን ነው። ዶክተር አምባቸው ለዚህ ለኢንጂነር እንዲያውም እንተና ይጽፍ ነበረ። ማን ነው አሜሪካ ሀገር ያለው እሱ ብዙ ጊዜ የሚጽፈው ማን ነው ስሙን ጥሩልኝማ። በሰኔ 15 የሚጽፍ የነበረው የጎንደር ልጅ አያሌው መንበረ ነው የምትለው? አያሌው መንበረ በጣም ይጽፍ ነበር። ስለማን ይጽፍ ነበር? ስለ አቶ መላክ። አቶ መላክን ዶክተር አምባቸውን ከሞተ በኋላ ደግሞ አቶ መላክን አስረውታል ይላል። በሰኔ 15 ደግሞ እነማን ታስረዋል? እነ ጄኔራል ተፈራ እነ ማስረሻ ሰጤ ምናምን እየታሰሩ አቶ መላክና ማስረሻ ሰጤን እኔ ከክልል ኮሚሽን የሆነ ሰው ታያለ አገናኘኝ ምናምን ተብዬ ኮማንደሩ ይደውልልኛል እና ችግር አለ እየተባለ ነው። አቶ መላክ በሙስና ተጠርጥረው ታስረዋል። እዚህ ደግሞ በሰኔ 15 የገቡ ኮማንዶዎች አሉ። እንደዚህ አይኖች አሉ። የሚሰማ ወሬ ምንድን ነው? እኔ ደግሞ የታራሚዎች ጠርናፊ ነኝ፣ ሰብሳቢ ነኝ፣ የሁሉም ማለት ነው። በድርጅቴ ዌክ አፕ አፍሪካ የሚል የራሱ ጋውን ማለብሳቸው ሴኩሪቲዎች አሉ። ፍልጥ የሚይዙ የሚጣለውን በግሩፕ ምናምን የሚቀጡ የራሴ ሰዎች አሉ። ማረሚያ ቤቱን የምቆጣጠረው ያውና ኢየሱስም ሲመጡ ስለሚው ስለነበር ከዛ በኋላ ይሄ መረጃ እንደደረሰኝ እና እኔ ምን ላድርግ ስል ኃላፊነት ሰጠናል ሲሉኝ ማስረሻ ሰጤንና በማስረሻን የተማኘ እነዚህን ሁለቶችን ኢንጂነር አቶ መላክን የከንቲባውን አገናኟቸውና ጉዳዩን ነግሬ ያስማሟቸው አወሩ። ያ ርዕስ ለምን ጠቀማቸው? ስለ ሰኔ 15ቱም አወሩ። ጋሽ መላክም እውነቱን ነው። አምባቸው ስጋው ዘመዱ ነው፣ እንበው እየመጣ ነው ሲያወሩ ነበር። ከዛ የማስረሻን ክሎት ልነግራችሁ ነው። አበበ መልኬ ባለፈው ጄኔራል ተፈራ ጋር ሆኖ መግለጫ ሰጠ ስትሉት የነበረው አበበ መልኬ አንዳንድ ነገር ሲያወሩ ነበር የምትሉት። አበበ መልኬም የጎንደር ልጅ ነው፣ እዛው የጥናፋ ሰው ነው። እሱንም ጠራውና የጎንደር ሰው ስለሆነ እንግዲህ 20 ምናምን ዓመት ፍርደኛ ነው። በማን በነ ዶክተር አምባቸው ማን አበበ መልኬ ግን የአካባቢያቸው ልጅ ነው። በሰኔ 15 ሲሰበር ነው የወጣው ማረሚያ ቤቱ። አበበንም ጠራውት፣ ነገሮችን እዛው አስተካከልኩና እንግዲህ ልናፍር የሚገባ ሊያሳፍረን አንገት ሊያስደፋ የሚገባ ታሪክ ነው የተሰራብን። ያለፈው አልፏል። ነገሮችን ማስተካከል የምትችሉ እናንተ ናችሁ። ተነጋገሩ። በዛኛውም ሰይድ በዚህኛውም ሰይድ ያለው ነገር መብረድ አለበት። እናንተም የምትፈቱ ከነ እዚህ ሰዎች ጋር ስትወሩ ነው። እነዚህ የሚለውን ነገር ገብተን ተጋን ጎበዝ ነው ማስረሻ ነገሮችን ጨርሶ ምን ብሎም ተፈታ። ከተፈታ በኋላ ነገሮችን ለማብረድ በጣም እኔ ሲደክም አይው ነበር ኮንታክት ሲያደርግ። ከዛ በኋላ እንዳልኳችሁ ይሄ ነገሮች እየጦዘ መጣ ምናምን እንትን ነው ክሎት አለው። ደብረ ማርቆስ ይገባል፣ ባንዱ ይገባል። ማንንም ባለስልጣን አይፈራም። ግን ምን መሰላችሁ የሚሉት ብልጽግና ነው ይሉታል። አይደለም እኮ ብልጽግና እኮ አይደለም እኮ ብልጽግና ማን ነው? አማራ እኮ ነው። አሁን ቺቹ የምትለን እኮ መስማማት ግን እንዴት አልቻሉም እያልከን ትክክል እኮ ነው እኮ። የኛ ሰው ግን አያሰራህም። እንዴት አድርገህ ትገናኛለህ? እንዴት አድርገህ ታወራለህ? ዛሬ ላይ ኢየሱስ ሱፍ ለብሶ ይሄን ጉዳይ ሊያስተካክል ታክቲካዊ ደብል ኤጀንት ስራ ሊሰራ ቢገባ ቀድሞ የሚገለው አማራው ነው። ከዚህ ቢሮ ወደዚህ ቢሮ ወደ ብለህ እንዴት አድርገህ ነው አንድ የምታደርገው? እንዴ ጦርነቱ እንደጀመረ ልክ ነው። ቹቹ ኢቭን ከአንተ ጋር ስንዋራ እኮ አንዳንዶቻችን ወይም ከሌላ ሰው ጋር ለምን ታወራላችሁ የሚል ማህበረሰብ ተፈጥሯል። ኦቨርኦል ቅድም አሁን አናግራቸው መግባት ምናምን ብሏል። እንግዲህ ከሻለቃ ሰለሞን በላይ ጀግና የለም። ገባ 3 ወር ባልሞላ ጊዜ ነው የተገደለ። መናበብ እርስ በርስ መነጋገር ቢቻል ኑሮ ያ ንጹህ ልጅ እና ሌሎችም አብሮት ሊጠብቁት የሄዱት ተነጥለው ባልሞቱ ነበር። ትልቁ ፖይንት ምንድን ነው? ምንም ችግር የለውም እኮ ከሁሉም ጋር ተናቦ መስራት፣ ነገሮችን መቀየር ይቻላል። አንዱ አንዱን ይፈርጃል። ስታየው ገለልተኛ ወገን ሆነ ስታየው ቆም ብለህ ለህዝብ አይደለም አብዛኛው የሚታገል ለግሩፕ ኢንተረስት ነው፣ ወይ ለጓደኞቹ ወይ በዙሪያው ላሉት። ግን ከቨር አለ ህዝብ የሚባል ነገር። ህዋትም ያደረገችው እንደዛ ነው። ብአዴንም ብልጽግናም ሁኤቨር ያንን ነገር ግን አሁን ላይ ያለን ትውልዶችም ሆነ አካሎች መቀየር እንፈልጋለን። ቢኮዝ በሜሪት ካልሆነ ማንም ሰው የገቨርንመንት ፖዚሽንም ሊያገኝም አይችልም። አሴም ታይምም ደግሞ ትልቅ ህዝብና ትልቅ ሀገር መምራት አይችልም። በቃ ኳሊፋይ ካረክ ትመራለህ፣ ኳሊፋይ ካላረክ ወደኋላ ነው ኳሊፋይ እስከምታደርግ ድረስ። በዛ ደረጃ ግን ነገሮች ለመቀየር ስንፈልግ ጥላቻው፣ ፕሮፓጋንዳው መሀይሙ ከተማረው የበለጠ ቁጥር አለው። አሴም ታይም ኤክስፔሪየንሰር ነው። ያሸማቅቃል። ታክቲኩ ሁሉ ለየት ያለ ነው። በሰጣ ገባ ጊዜያችንን እያጠፋን ስለሆነ ቦልድ ሁነን ነገሮችን መቀየር እስካልቻልን ድረስ የአማራም ሆነ የኢትዮጵያ ምንድን ነው የሚባል ነፃነት ሊመጣ አይችልም። በዚህ አካል ከቀጠለ
ወደማያባራለት የእርስ በርስ ጦርነት ነው የሚሆን። አዘንድ ኦፍ ዘዴ የፈለገ ድሮን ብጥል ከባድ መሳሪያ ብታመጣ ኬሚካል ጦር መሳሪያ ብታዘንብ ኦቨርኦል አሻፈረ ካለ ህዝብ አይደለም ህዝብ ይቅርና የተወሰነ ግሩፕ አሻፈረ ካለ አሻፈረ ነው። በዛ ደረጃ መነባበብ እስካልተቻለ ድረስ ኢትዮጵያዊ ነኝ የሚለውም ሃምብል ሆኖ የአማራውን ትግል የፋኖን ትግል በቀናነት እስካላየ ድረስ አሴም ታይም ደግሞ አማራው ማህበረሰብ እርስ በርስ አንድ መሆን እስካልተቻለ ድረስ ከዚህ በፊት የሰራውን ነገር እያወጡ አንተ እንዲህ ነበር አንተ እንዲህ ያረጋሃል በቀናነት ደግሞ ልትታገል ስትል የሆነ ዓላማ ተልኮ ይዘሃል እያልክ የምትቀጥል ከሆነ ሁላችንም ነው የምንጎዳ አዘንድ ኦፍ ዘዴ ማለት ነውና ይሄን ነገር ሰከን ባለ መንፈስ የአማራ ልጆች ቢረዱት ጥሩ ነው። አሴም ታይም ኢትዮጵያዊ ነን ብላችሁ የምትንቀሳቀሱ ከሌላ ወገን ደግሞ ፖዚቲቭሊ ብታዩት ቢኮዝ የአማራ ትግልም ሆነ የፋኖ ትግል በእርግጠኝነት ነው የምነግርህ ማንም ሊንጫጫ ይችላል ሶሻል ሚዲያ ላይ መሬት ላይ ነገር ግን ከኢትዮጵያዊነቱ ነቅነቅ የሚል አይደለም። እንደ አሌክስ አይነቱ ሊጮህ ይችላል ጮህ አልጮህ ቁልፉ ያለኛ ጋር አለቀ። ስንፈልግ እንከፍትላለን ስንፈልግ እንቆልፍብሃለን። ኦቨርኦል ግን የአማራ ህዝብ እንደ ህዝብ ሌላው ማህበረሰብ እንደ ህዝብ የሚያድግ የሚበለጽግ በአንድሚው መስዋዋሪ መንገድ ማንነቱን የሚያስከብር መደማመጥ ስንችል ነው እንደ ህዝብ ነው እንደ ህዝብ ማለት እንደ አንድ ኢትዮጵያዊነት እንደ አንድ አማራነት እንደ ኦሮሞ እንደ ትግሬም whatever በዛ ደረጃ ብንረዳዳ የተሻለ ነው። ስፔሻሊ አሁን ችግሩ እኛ የአማራ ብሔርተኞች ነን እንላለን። ነገር ግን የአማራ ብሔርተኛው የራሱን ወንድም አያከብር ይዘልፋል ለመግደል ይሯሯጣል በአንድሚው መስዋዋሪ መንገድ ለማስመታት ይሞክራል። ተሞክሮብን ስለምናቅ ነው ከልምድ አንፃር ነው የምናየውና ይሄ ነገር አይሳካላችሁም ለማለት ነው። እኛ በቻልነው መጠን ከማንኛውም ኦፕን ማይንድድ ከሆኑ ሰዎች ጋር መነጋገር እንፈልጋለን። we don't have a problem አብይ አህመድ ቢመጣ እንነጋገረዋለን። አስፋራስ ከጥቅማችን ወደ ኋላ አንልም። ከምንጠይቀው ጥያቄ አናፈገፍግም። እንደነበለጠ ሞላና እንደነ ጣሂር መሐመድ የህዝባችን ጥያቄ አለ የራሳችን ጥያቄ አለ we are part of our people እንደ ግሩፕም እንደ ግለሰብ የምናቀርበው ጥያቄ አለ። ያ ጥያቄ እስካልተመለሰ ድረስ ግን አንድም እርምጃም ሆነ አንድ ጋት ወደ ኋላ የምንራመድበት ሁኔታ የለም። የአማራው አክቲቪስት ስፔሻሊ ያልተማረው ኃይል ከተማረው ኃይል ሶሻል ሚዲያ ላይ ጎልብቶ እየታየ ነው። የሚያሳዝነው ፓርት ደግሞ እንታገላለን የሚሉት ሌሊቱን ሙሉ በዱር በገደሉ በጫካ የሚንቀሳቀሱት የሚራቡት ለምን ይመስላል ግን ዳኒ እና የተማረው ኃይል በመሪነት መውጣት ያልቻለው ብለን ያሳርገው አንዴ ደማቸውን የሚከፍሉት ኮሚኒኬት የሚያደርጉት ኦፕን ማይንድድ ከሆኑ ጥሩ ስብዕና ካላቸው ከተማሩት ጋር ጥሩ ኤክስፔሪየንስ እና ሪፒቴሽን ካላቸው ጋር ሳይሆን ከለፍላፊው ጋር ከምላሰኛው ጋር በተለያየ ፕላትፎርም ገንዘብ አዋጦ ከሚሰጣቸው ጋር ነው። ያ ነው ትግሉን እያደከመው ህዝቡን እያደቀቀው ያለና ወደ ጥያቄ መግባት ትችላለህ። አልሰማውም ነበር። እኔ ግን አልጨረስኩም። አንዴ ኦኬ ጎይድ ለምን ስለሆነ ሰው ሳወራ ሰው ነገሩን መጠምዘዝ ስለሌለበት ነው ማወራ የሆነቴ ነው። እና ምንድነው እኔ ያልጨረስኩላችሁ ነገር አርበኛ ዘመነ ካሴ ከእስር ቤት ተፈታ ልበላችሁ። ከተፈታ በኋላ አንድ ባለሀብት ቤት ሰጠው። አዳምጡ ይዝም ብላችሁ ሙሉጌታ ሪስቴት ይባላል። ባለሀብት ነው፣ ቤት ሰጠው። አጋጣሚ አካባቢው ልጅ ነው፣ የመራይ ሰው ነው አቶ ሙሉጌታ። በቃ ተፈታ። በስንት መከራን የተፈታ ታውቃላችሁ። ከተፈታ በኋላ እዛው ባህር ዳር ከተማ ላይ ቤት ተሰጠው። 14 ምናምን ገባ። ከገባ በኋላ አይደለም ተፈቶ እስር ቤት ውስጥ እያለ በህግ ጥላ ስር እያለ በታጠቀ ኃይል በአድማ በታይ በፖሊስ በፌደራል በሚጠቀበት ሰዓት የምንጠብቀው የነበርነው ወጣቶች ነን አይደል እንዴ? ከተፈታ በኋላ ደግሞ ሞር ለመጠበቅ ቀላል ነው። እሱ ጋም ደግሞ ትልቁ ችግሩ ምን መሰላችሁ? በጣም ያረጀ ያፈጁ እንደዚሁ ደርቢኖች አሉ። ዘመነ ካሴ በእርግጠኛነት የምነግራችሁ ይህን ጦርነት አልፈለገውም ነበር። የነበረውን ግርግር የተጀመረውን ማለት ነው። ከተፈታ በኋላ እኔ ቺቹ ያለውን እንድንመጣላችሁ ፈልጌ ነው። ምክንያቱም ምናልባት ቦታው ምናምን ጊዜና ሁኔታ ሲኖር እናወራለን እና በጣም በሚገርማችሁ ሁኔታ ትልልቅ የብልጽግና መሪዎችን በላችሁ ለምን እነ ጄኔራል አሳምነው ጽጌም ብልጽግና ስለነበሩ እነ ጄኔራል ተፈራም ብልጽግና ቀደም ተናግሬያለሁ። ነገሩን ለማብረድ እየሞከሩ ነበር። ኮንታክት ሊያደርጉት ፈልገው ስትራቴጂ እየተፈጠረ ነበር። ሶሪ እንደ ህወሓት እንግዲህ አንድ መሆን ስለነበረብን ማለት ነው። በመሃል ግን ሾካካ አይጠፋምና ፌዴራል ድረስ ነገሮችን ማቃጠር ጀመሩ።
ፌዴራልም እኮ እና አብይም እኮ መረጃና ደህንነት አላቸው። ማን ከማን ጋር ኮንታክት እንዳለው ሶ እሱን ትሪት ሊያደርጉ የሚያገኙት ሰዎች እሱም ደግሞ በጭንቅላት ሊበልጡት እኮ አይችሉም እኮ እሱም ሊበልጣቸው ይችላል። እሱም ደግሞ መቀየር ያለበትን ሰው መቀየር አለበት። ከኤርትራ በረሃ ጀምሮ ያደገበት ፖለቲካ ነው። ግን በመሃል ትልቁ ችግር ያለ ያው ሆዳም አማራም አይጠፋም፣ ሆዳም እንትንም አይጠፋም። 100% የምልላችኋለሁ ማስረሻ ሰጤ ጦርነቱን የጀመረው ሳያስበው ነው። እዛሽ ቤቱ ነው አይደል እንዴ ጦርነት ባህር ዳር ላይ ያ ችግር የተፈጠረ እዛሽ ቤት እንዳለን ፈልጎት ቢሆን ኖሮ እዛ ቤት እያለ ይጀምራል እንዴ ተኩሱ? ለምን ቀድሞ ወደዛ አልወጣም? ገብቷቸዋል። እሱም ያስባቸው ሐሳቦች ነበሩ። ከማስረሻ ሰጤ ጋር የምነግራችሁን ነገር ማለት ነው። ይቅርታ ማስረሻ ነው ዘመነ ነው ጄኔራል ይቅርታ ማስረሻ እያልክ እያወራ ነው። አውቀው ከሆነ ማስረሻ እያልክ ነው እያወራ ያለው ዘመነ ለማለት ነው። ያ አሁን አርበኛ ዘመነ ካሴ ነገርኩ። ግን እንደ ካፒቴን ማስረሻ ሰጤ ጋር የነበረውን ነገር ኮሚኒኬሽናቸውን እየፈጠሩ ነበር። እስክንድርን ብልጽግና መግደል ጠፍቶት ነው እንዴ? እስክንድርን እኮ የለቀቀው እኮ በእኛ ጮትና በደጀንም መንገድ ተዘጋ። እንደገና መጣ ባህር ዳር ተመለሰ። ባህር ዳር ላይም ደግሞ በመግባባት እኔም አውቀው ኮሚሽነራውን ጭንቅላት መጠቀም አለብህ እኮ። ባህር ዳር ዛሬ ነዳ ታራልሽ መንገዱ ይዘጋል። 7 ዓመት ማረሚያ ቤት ኮሚሽነር ታራሚው ራሱ አመጽ ሊያነሳ ነው። እሳት ሊያቀጣጥሉት ነው። እኔ እየነገርኩ ነው። ብዙ የሚሰሩ እኮ ጭንቅላት ጨዋታል። ብዙ ዋጋ ከፍለናል እኮ መረጃ አይነቁም። አንድ ግለሰብ እንደዚህ አድርገን የሆነ ችግር ከሚፈጠር ከተማው ላይ ክልላችንን እንጠብቅ። ህዝባችን ጋር ለምን እንጋጫለን? ለምን እንጣላለን? በራሳቸው መንገድ በውስጥ እንትናቸው እኮ እንትን ብለው ነው ይህን ሰው የፈቱት እኮ። እንዴ ሲሰሩልህ ደግሞ ቴንኪው ማለት አለብህ። ስሙን ባትናገርም እኔ እስክንድር ሊፈታ ሲል ታዬ ወጣቱን አረጋጋ፣ ነገሮችን እያየናቸው ነው፣ ርዕሰ መስተዳደሩ ጋር ደርሷል ሁኔታው፣ አሁኑኑ መፍትሄ እናመጣለን። እያንዳንዱ ግን እኮ አይምሯችን ነው እየተጠቀምን የነበር በሰዓቱ ማለት ነው። ወጣቱ ወዴት ይሄዳል፣ ምን ይፈጠራል የሚለው ያን ሰው እኔ ቴንኪው ማለት አለብኝ የለብኝ? በውስጤ ነው የሚይዘው። መልካም ሰው ሰርቷል። ያ ሰው እኮ ከ10 ፋኖ የበለጠ መልካም ነገር ሰርቷል እኮ። ግን ብልጽግና ነው ያ ኮሚሽነር እኮ። ግን እያገዘን ነበር፣ እየረዳን ነበር። ሁሉን ነገር ፋኖ ነው ብለህ መደምደም አትችልም። ፋኖ አይደለም የፈታው። የደጀን ወጣቶች ከዛ ተመለሰ። ወጣቱ የከተማ ወጣት ጣቢያውን ከበበ። ነገሮችን የጭንቅላት ጨዋታ ተጫወትን። በዛ መሀል አሁንም የፋኖ ስም አልጠራም። ያገዘን አለ። ማስረሻ ሊሆን ይችላል፣ ከሌ ሊሆን ይችላል፣ አንናገርም። ለምን አሁን ወቅቱ ከማን ጋር እንደደወለ ማለት ነው። ማን ከማን ጋር ተጽዕኖ እየፈጠረ እንደነበረ ከኔ ጋር ቁጭ ብሎ በቃ ተፈታ እስክንድር ነጋ ማለት ነው። በመሃል እንደ ዮሐንስ ቦያለው ምናምን ብዙ ነገሮች አሉ። ርዕሰ መስተዳደሩን የምትሉትም እኮ የኛ ልጆች መብለጥ ይችሉ ነበር እኮ በጭንቅላት እየበለጡትም ነበር እኮ። ማስረሻ አርበኛ ዘመነ ካሴ እኮ የተፈታበትን ቀን ታውቃላችሁ። በሰንበት ነው የተፈታ፣ በቅዳሴ ቀን። በእሑድ ቀን ሰው አይፈታም። እንዴት ተፈታ? እዚህ ላይ ብልጽግናም ጥሩ ሰርቷል እኮ። እዚህ ላይ እንዳነሳሳት እኔ ዲስኩራም ሰዎች በጣም ነው ስለሚያስ እዚህ ላይም ተፈቷል እኮ። እንዴት ተፈታ? ለምን ተፈታ? እንዴ ያን የፈታውን ሰው ማመስገን እኮ አለብን እኮ። ሁሉንም እኮ ገድላለሁ ፈልጣለሁ ምናምን ብለህ እኮ ተስፋ መቁረጥ እኮ ነው። ጫካውን አያመት ትዋጋለህ እንጂ አታሸንፍም እኮ። ሲስተሙን ማወቅ አለብን። ለምን ቺቹ የጠየቃችሁን ነው እየመለስኩላችሁ ያለሁት። እንዴ አንዳንዴ እኮ ማመስገን ያለብን ነገር እኮ አለ እኮ። ሁሉን ነገር ዝም ብለን በውር በሽፍትነት ይሄ በቀማኛነት በሌባነት መኖር እኮ የለብንም እኮ። እውነቷን እያወራን የምንሄድ እኮ። ከዛ ያ ቶክስ ሳይታሰብ ተጀመረ። ልነግራችሁ ነው። ይቅርታ ነገሮች ተቀጣጠሉ። እንዳልኳችሁ እስከ ማሊያቸው ሁሉ ተፋለሙ። ወጣቱ ምኑ አርበኛ ዘመነ ካሴ መስዋዕትነት ሳይከፈል ብዙ መስዋዕትነት ሞቶ ወደ 700 ዲያቆን ምናምን ያልሞተ የለም። ትርምስምስ ተፈጥሮ አርበኛ ዘመነ ካሴም ከከተማ ወጥቶ ወደ ምሽጉ ወደ ጫካው ገባ። ነገሮች መስዋዕትነት ተከፈለ። ከዛ በኋላ እንደምታውቁት ነው 7 ዓመት ማረሚያ ቤት ሁሉ ተሰበረ። በቃ መፈታት ያለባቸው ሁሉ ጀግኖች ተፈቱ። ቴንኪው። ከዛ በኋላ ያው እንደምታዩት ነው። ግን እስቲ ቆይ እዚሁ ላይ አሁን አንተ ሞር እኛም እየጠበቅን ነው እንዴ? አሁን በቃ ኤግዛምፕል ጥያቄ ልጠይቀው ነበር። ችግር የለውም ቀጥታ። ችግር የለውም ታዬ፣ ከጨረስከው እኛም ሀሳብ እንስጥ። አንተ ዲቴል የሆነ ኤግዛምፕል ነው የሰጠው ነው ያ ማለት ጨርሰውና ይቅርታ አሌክስ ቀጣይ ታወራለህ። እሺ ጨርሻለሁ። ከዛ በኋላ የምታወራው ጄኔራል ግን ቆይ ጨርሻለሁ። ከዛ በኋላ ምን ተፈጠረ? ግልግጥ ብሎ አዲስ አበባ ገቡ። አዲስ አበባ አልገቡም። የመጀመሪያው ውጊያ ደንግጠው ቀጥሏል።
ጄኔራል አንዴ ይሰማኛል። ጄኔራል ይሰማል። ይቀባና ኢፍ ዘመነ ካሴ እስር ቤት ከሆነ አይሚን ከተማና እስር ቤት ከሆነ ተጠማሩ ይቅርታ አንድ ጥያቄ ጄኔራል ዘመነ ካሴ ባህር ዳር 7 ዓመት ከነበረ ማስረሻም ዝግጁ ካልነበረ ታዲያ ያን ወጣት በአጠቃላይ ጎጃም ላይ ያለውን ትግል ማን ነው የመራው? ይህንን እስኪ አብረን ትበልና አጠቃላይ ማን ትግሉን መራው? ታዲያ ዲስከሽኑ ወዴት እየሄደ ነው? እኔ አልገባኝም። ዋዝ ዘ ቶፒክ አይ ዶንት ኖ ላይክ በዛ ሰዓት እነ እስክንድርም ሆነ እነ ጠበቃ አስረስ ቦታው ላይ አንዳንድ ቦታ ነበሩ። ያው ብዙ ይህን ጉዳይ ያኛውን ላውራ ብዬ ነው። ሌላም ነገሮች ስላሉ እኔ ያውቀዋለሁ ሁሉን ነገር እነማን ምን ላይ ነበሩ እነማን ከዛ ምን ላይ ነበሩ ስለማውቀው ነው። አጀበ ነገሩን የነበረውን ነገር ነው። ከዛ በኋላ ግን ብልጽግና ታስታውሳላችሁ ጎበዝ፣ ገልብጥ ብሎ አዲስ አበባ ገባ። ገልብጥ ብሎ ማለት ነው። ገልብጥ ብሎ አዲስ አበባ ገባ። ማን? ብልጽግና። አስታውሱ ሁላችሁ። ምሩ የተባሉ የፖሊስ ኮማንደሮች ሮማሪያ ላከም ብለው 2 ፓስፖርት ተሯሩጦ አወጣው። እኔ ማውቃቸው ኮማንዶች ገብተዋል ሮማሪያውን፣ እንደውም ወደ እንግሊዝ ተሻግረዋል። እኔ ማውቀውን ታሪክ ነው ማወራቸው። ይሄን አይደል የምፈልገው። ከወንድሞቻችሁ ጋር እናንተ ምን አተቋቆሳችሁ? ትክክል ናችሁ። በልከሌ ፕሮሰስ ጀምረላችሁ አዲስ አበባ ግልብጥ ብለው እኮ ነው የምነግርህ እኮ። ትክክለኛ ትግል እየተካሄደ ነበር። እዛ በኋላ ለምን ጫካ ያለም ነበረ እነ እስክንድር ብዙ ነገሮች ስላሉ እኮ ነው ጎበዝ። ከዛ እንዴት ተበላሸ ምናምን እናንተ ሄዱበት። ቴንኪው ብዙ ነገር እንትን ማለት ስለማልፈልግ ይቅርታ መድረኩን ያስኩባችሁ። ኖ አይ ኖ በጣም እኮ እንትን ነገር ነው ያነሳው። ግን እንደው ከይቅርታ ጋር አሁንም አሌክስ ነው ያንተ ሰዓት ወስደናል። ግን ብአዴን ሞር ሶፍት ሆነ ስላየው ነው ብአዴን ላይ አሁን ከንግግሮች ግን እኔ አሁን ማወቅ የምፈልገው ወይ ብዙ ሰው ምናልባት ማወቅ የሚፈልገው እንደው ተስፋ ወይ ይኖራሉ። አሁን እኮ ፋኖቹ አት ኤንድ ኦፍ ዘ ዴይ የሴንትራል መንግስቱን ስልጣን ወስደው ኢትዮጵያን ሪስትራክቸር ሪዲፋይን ሊያደርጉ ነው። ሶ ብአዴን ምን ችግር አለው የዚህ አካል ቢሆን? አሁን ከሚገላቸው የስ ሜይ ቢ ላያውቁ ይችላሉ። የገበሬ ልጆች ሊሆኑ ብዙ ችግሮች ሊኖሩባቸው ይችላል። አካሄዳቸው እንግዲህ በፖለቲካው ብዙ ቆይቻለሁ ካለ ብአዴን ኮንስፓየር አድርጎ ስልጣኑን ከኦፒዲዮ ለመቀበል ለምንድን ነው አብሯቸው ለመስራት በውስጥ ማይሞክረው? ይህን አንድ ቀን ራስን ጠይቀው ታውቃለህ ጀነራል ታዬ? ምናልባት ይህንን እኔም አያይዤ ልመልስ። ምክንያቱም ቅድም የጠየቀው ጥያቄ ይሄ ነው። እያወሩ ያሉት በዚህ ጉዳይ ላይ ነው። ሲጀመርም ትግሉ አማራ ላይ ያነጣጠረ ነው ሲባል እያንዳንዱን አማራ ይመለከታል። ወይዘር ብአዴን የሆነ ከባዴን ውጭ የሆነ ፋኖ የሆነ ከፋኖ ውጭ የሆነ የተማረውንም ያልተማረውን ማህበረሰብ ክፍል አደን ኦፍ ዘ ዴይ ጉዳት ውስጥ የሚከት ስለሆነ ወይዘር ዩ ላይክ ኢት ኦር ናት ዴር ፓርት ኦፍ ዘ ስትራግል ማለት ነው። ቆይ አሁን አንድ እንሁን ወይም ደግሞ አንድ ላይ ሆነ እንታገል ብልህ አይደለም። በወረቀትም ተፈራርመ ወይም ደግሞ እጅ ተጨባብጣ አይደለም። ስለዚህ ጥያቄው ባይ ዲፎልት ፓርት ኦፍ ስትራግል ነው ነው። ሲጀመርም እነዚህ ሀሳቦች ቀድሞ ሲቀነቀኑ ነበረ። ግን ሶለቦት ናሬቲቭ ነው። አሁን ይሄንን አመለካከት ዛሬ ላይ ስታነሳው ያለው የሀሳብ መፍታታትና የዛሬ 3 ዓመት ስታነሳው አንድ አይደለም። ስለዚህ የዛሬ 3 ዓመት የዛሬ 4 ዓመት እነዚህ ጉዳዮች ሲወሩ አንደኛ መድረክም አታገኝም። ቀጥታ ብአዴን የሚባል ታርጋ ነበር የሚለጠፍብህ። ለምሳሌ the idea of penetration infiltration የሚባል አለ። ራሱ መዋቅሩ እዛ ላይ ያለውን ምንድነው የሚባለው የገቨርንመንት ሲስተም ብትታገለውም እሱን ለመጣል ብትታገለውም ውስጥ ገብተ ውስጥ ያሉትን ሰዎች ተጠቅመ ከውስጥ ትገዘግዛለ። በአንተ በኩል ሊደርስ የሚችለውን ደግሞ ጥቃት ኮንትሮል ታደርጋለህ ማለት ነው። ብዙዎቹ ግን የሚያስቡት አብዛኛው ሰፊው ማሱ የሚያስበው የነበረው አይ ብአዴንን ማጥፋት አለብን፣ በቃ ብአዴን ጠላት ነው፣ ብአዴን መጥፋት አለበት። ስለዚህ መዋቅሩ ላይ ያሉ ሰዎች እንግዲህ ብአዴን የሶስት ነገሮች ጥርቅም ነው። አንደኛ የግለሰቦች፣ ሁለተኛ የመዋቅር ስትራክቸሩ ማለት ነው፣ ሶስተኛ ደግሞ አስተሳሰብ ነው። ብአዴን አስተሳሰብ ነው። ስለዚህ አስተሳሰቡን ይጸየፋል ማህበረሰቡ፣ ግለሰቦቹን ይጸየፋል፣ መዋቅሩን ግን ልትጸየፏችን። አደን ኦፍ ዘ ዴይ አንተም መንግስት ነው የምትሆነው እኮ በባይዘው በአፋድን በኩል ያለው እነ ጌታ አስራድ የሚናገሩት እነ ማስረሻ ሰጠ የሚናገሩት መንግስት እንሆናለን ነው እያሉት። የአማራ መንግስት ነው የሚለው ጌታ አስራድ እንደም ሲያወራ
በነ አርበኛ ዘመነ ካሴም በነ ዶክተር አብዱላ የሚቀርበው የመንግስት ስትራክቸር መገንባት ነው። ስለዚህ ኦልሬዲ ስትራክቸሩ አለ። የዚህ ስትራክቸራል ሲስተሙ ማለት ደግሞ የዚህ ከደህንነት ጋር ተያይዞ ከጤና ጋር ተያይዞ ከትምህርት ጋር ተያይዞ ከፍርድ ቤት ሲስተም ጋር ተያይዞ ኦልሬዲ የተዘረጋ ነገር ነው። አስተሳሰቡን የብአዴን አስተሳሰቡ ማዘር ቦርዱ ሲጀመር ህወሓትን ቀርጾ ያስቀመጠለት በዚህ በአብዮቱ የዲሞክራሲ ማለት ነው። አሁን ላይ ደግሞ ያለው again በዚህ በህብረ ብሔራዊነት የብልጽግና ነው ያለው። እሱን አስተሳሰብ ነው ካምሮ ውስጥ ፍቆ ማጥፋት የሚፈልገው። በዚህ ፍትጊያ ውስጥ ፕሮሎንግድ የሆነ ፍትጊያ ያመጣል ነው። ያንተ ጥያቄ ይሄ ነገር ፕሮሎንግድ ነው የሚሆነው ያንን ፓርት ካላረግ ነው ይሄንን የነዚህን ግለሰቦች ወይም ደግሞ የነዚህን መዋቅሩ ላይ ያሉትን አካላቶች ስልጣን ስላላቸው ማለት ነው ከትግሉ ጋር ኢንተግሬት ካላረግ ነው ፍትጊያው፣ ግድያው፣ እርስ በርስ መገዳደሉና እርስ በርስ መፋተጉ ፕሮሎንግ ያደርጋል። ያንተ ጥያቄ ያንን እንዴት አድርገን ማሳጠር ይቻላል? ለእኔ የገባኝ ጥያቄው ይሄ ነው። ኦልሬዲ አሁን ቅድም ታየውን ኤግዛምፕል የሰጠው እንጂ አይዲያውን አላቀረበውም። ኤግዛምፕሎቹ ግን አቀርቧቸዋል። የፔኔትሬሽኑን የኢንፊልትሬሽኑን ይህንን ደግሞ ብልጽግና ፌዴራል መንግስትም ድረስ ኦፍኮርስ የደህንነት ተቋም ስላለው ይህንን ያውቃል። ስለዚህ ምን ማድረግ ጀመረ? ማሳሬስት ነው የጀመረው። ማሳሬስት የትኛው ምን እያደረገ እንደሆነ ስላልገባው መንግስት በፌዴራል በኦፒዲዮ ሌቭል ያለው የፌዴራል መንግስት ኤግዛክት ሰዎቹን ስላላገኛቸው ማሳሬስት ነው ሲጠቀም የነበረው። ኢቭን የዛሬ ምናልባት 8 ወር ከፍተኛ እስር ነው የብአዴን መዋቅር ላይ ያደረገው ኦፒዲዮ አማራ ክልል ውስጥ ማለት ነው። የዛሬ 7 ወር የዛሬ 8 ወር በሺህ የሚቆጠር ማለት ነው እስከ 4000 እስከ 5000 ሰው ነው ያሰረው በጥርጣሬ እዛ ኔትወርክ ውስጥ አሉ በሚል ማለት ነው። ከቱም የፔኔትሬሽኑ የኢንፊልትሬሽኑ አካል ያንን ስለሚያካትት ማለት ነው። የዚህ ኢንተግሬሽኑ ወይም ደግሞ አብሮ መስራቱ ዋናው ቁልፍ ያለው ምኑ ጋር ነው? አስተሳሰብ ላይ ነው ማለት ነው። ጋይዲንግ ፎርሱ ምንድን ነው? አሁን ጋይዲንግ ፎርሱን ለማምጣት ቅድም ደግሞ ኃይለ ኢየሱስ ያለው ነገር አለ። በየአካባቢ ያለው የዚህ ፔኔትሬሽንና ኢንፊልትሬሽን በመጠቀም ያለው ግንኙነት ሎካሊቲ ያለ ይመስላል። ምሳሌ ጎንደር ላይ ያለው ፋኖ እዛ አካባቢ ካለው የመንግስት መዋቅር ጋር ያለው የኔትወርክ የዚህ በኢንፊልትሬሽንና ፔኔትሬሽንና ኢንፊልትሬሽን የሚሰራው ፋኖ ነው። መጥፎ የሚሆነው መንግስቱ ወይም ደግሞ ብአዴን አንተ ውስጥ ኢንፍልትሬት ካደረገ ነው ችግር የሚሆነው። አንተ ይዘህ የተነሳውን ሀሳብ ለማስፈጸም ፋኖ ሆነ ይህን መንግስት ለመጣል በምታደርገው እንቅስቃሴ እሱ ፔኔትሬት አድርጎ ከገባ ውስጣዊ አንድነትን ይበጠብጣል። አንተ ነው ፔኔትሬት ማድረግ ያለብህ። የፋኖ አይዲያ ነው ሲጀመርም ፔኔትሬቱና ኢንፊልትሬሽኑ። ችግሩ ያ የፔኔትሬሽንና ኢንፊልትሬሽን ኔትወርኩ ሎካሊ ከሆነ ቀደም ላይ ኢየሱስ እንዳለው አስቸጋሪ ነው የሚሆነው። ስለዚህ ይሄ ነገር አለ። ኦፍ ኮርስ አለ። ይሄ ሎካሊቲው ማለት ነው። በጎንደር ውስጥ ያለው የፔኔትሬሽን ለመስራት ሲሞክር እንደ ሎካል ትሬት አለብኝ፣ ከዛ አካባቢ ካለው ጋር ትሬት አለብኝ። ስለዚህ ሞቢላይዝ ማድረግ ያለብን ከመንግስት ጋር ከፌደራል መንግስት ጋር ሩት ኮዙ ምን ይመስላል? ግን የሎካሊቲ ሩት ኮዙ በፍጹም የሚቀረፍ አይደለም። ለነገር ነው የዚህ ሁላ ሩት ኮዝ የብአዴን አወቃቀር። ብአዴን ሲዋቀር ብአዴን ነው ሎካሊቲን የፈጠረው ነው የምትለው። ብአዴን ሲመሰረት ራሱ ከሸዋ ከወሎ ከጎንደር በኮታ ነው ሰዎችን የመለመላቸው። ሶ ኢፍ ኤኒቲንግ ሃፕን ቱ ብአዴን ከፍተኛ ስጋት ውስጥ ከገባ ኢቭን ዲስኢንተግሬት ካረገ ወደ ሎካሊቲ ነው የሚሄደው ነው። ይሄንን አምነው ነው የገቡበት የብአዴን መዋቅር ያሉ ሰዎች። የኢትዮጵያ ታሪክ ምንም አስተዋጽኦ የለውም። ይሄ ጎንደር ጎጃም ተብሎ በዘመናት ውስጥ ያለፍነው ነገር እንደ ስቴሪዮታይፕ ነው። ሶሳይቲው ላይ የስነ ልቦና ኢምቤድመንት ያደረገው ነገር የለም ነው በአንተ ግምገማ? አሚን እሱ እንትን ነው። ይሄ በማህበረሰብ ውስጥ ያለ ነው። እኔ ሞራል በስልጣን ደረጃ በፓወር ደረጃ ነው ሞራል። አሁን እኮ ፓወርን ለመንጠቅ በምታደርገው ግብግብ ውስጥ የማህበረሰቡ ምንድነው እሴት በለው እንዳልከው እንደ ጎንደሬነት ማሰብ እንደ ጎጃሜነት ማሰብ ከዚህ በፊት የነበረው አወቃቀር ኢምፓክት ይኖራል። አሁን ግን የምናወራው በተለይ ከ1983 በኋላ በመጣው የመንግስት አወቃቀር ውስጥ የክልሉ መንግስት የተዋቀረበትን ሲስተም ነው የምነግርህ። ስለዚህ ይህንን እንዴት አድርጎ ኢንተግሬት ያደርገው ነው ጥያቄ እኮ። አሁን ካለው የፋኖ እንቅስቃሴ ጋር ግብግብ ውስጥ የገባው የክልል መንግስት አወቃቀር ነው። ይሄን ለመጣል በምታደርገው ሂደት ውስጥ ደም ማፋሰስን
እና የትግሉን ሂደት ማራዘምን እንዴት አድርገን እንቀንሰው በሚለው ጥያቄ ውስጥ ነው ይሄን ለመመለስ እየሞከርኩ ያለሁት እንጂ አጠቃላይ ማህበረሰብ ውስጥ ያ አለ ወይ? ኦፍ ኮርስ ይኖራል። ያ ሎካሊቲው ይኖራል። ፖለቲሳይዝድ አልነበረም እንጂ ፖለቲሳይዝድ አልነበር። ኢቨን በፊት በነበረው ራሱ አወቃቀር በደርግ ጊዜ በነበረው የጎጃም ግዛት፣ የወሎ ግዛት፣ የበጌ ምድር ግዛት በሚባለው ራሱ ወዝን ፖለቲካል አልነበረም በሰዓቱ የነበረው። አሁን ግን ወደዛ እንመለስ እንኳን ምን ፖለቲሳይዝድ ነው ኦልሬዲ መዋቅሮች ፖለቲሳይዝድ ስለሆኑ አሁን ላይ ወደዛ ሄዱ ካልካቸው ቀጥታ የጎንደር ፖለቲካል ስራ ነው የሚለው ብፈቅድለት ማለት ነው። በጊዜ ሂደት ሜቢ ግን አሁን ላይ ፖለቲሳይዝድ ነው የሚሆነው። ችግሩ ያለው የባዴን አወቃቀርና ባዴን እንዳልኩ ስጋት ውስጥ ከገባ ከተበተነ ባዴን ከተበተነ ቀጥታ ወደ ሎካሊቲ ነው የሚሄዱ የሎካል ፖለቲካ ውስጥ ነው መግባት ይፈልገው። ስለዚህ እነሱን አፕሮች ካረካቸው እነዚህን አካላቶች አፕሮች ስታደርጋቸው መጀመሪያ የሚያቀርቡልህ ኦፈር በሎካሊ እንገናኝ። ስለዚህ ባዴን ልክ ሲበተን የጎንደሩ ባዴን ጎንደር ላይ ያሉት ፋኖዎችን አፕሮች የሚያደርጋቸው ያለውን ችግር አትሊስት ስሙዛውት ለማድረግ በሎካሊቲ ነው። ሳምሃው ትሬት እንዳለ በዚህ በሸዋም ወይ በወሎ ወይ በጎጃም ትሬት አለብኝ የማለት ነገሮችን ይሰራል። ያ ችግር ነው። ያንን እንዴት መቅረፍ ይቻላል? ቅድም አይ ቲንክ ለመጠቆም ሞክራ ላይ ለኢየሱስ ሳምሃው ፋኖ እስከሆነ ድረስ የችግሩ ምንድነው ይባለው ችግሩን ለመቅረፍ ሀብሎ የተነሳው ባለፉት 5-6 ዓመታት የህዝብ ድጋፍም ቅቡልነት ያለው ፋኖ እስከሆነ ድረስ የፋኖ አንድነት በተለይ በአማራነት ላይ ያለው ወጥ የሆነ አቋም ቢካም the guiding force ማለት ነው። somehow ይሄን አስተሳሰቡን ጥሎ የሚመጣው በአዴን መዋቅሩን ለማስረከብ የተዘጋጀው በአዴን እና ይሄ ነገር ፕሮሎንግ ባረጋ ቁጥር እሱም እንደሚበላ ማህበረሰቡ ችግር ውስጥ እንደሚገባ እንደማያሸንፍ ያወቀው በአዴን somehow ምንድነው የሚሆነው አጋዥና somehow ምንድነው ተገዢ ነው የሚሆነው ለሐሳቡም ለሚመጣው ሐሳብም ወይም ደግሞ ለጋይዲንግ ፎርሱ። ስለዚህ የኛ ዋናው ስራ ያን ጋይዲንግ ፎርስ መፍጠር ነው። የፋኖ ትልቁ ዋናው ስራ ያንን ጋይዲንግ ፎርስ መፍጠር ነው። ናሬቲቭ ማለት ያ ናሬቲቭ ምንድነው? አማራዊ ናሬቲቭ ሎካሊቲውን ምሰብረው በዛ ነው ብዬ ነው የማስበው። እና ፒውር ፕሮብሌም ነው ይሄ የሎካሊቲው ፕሮብሌም is a pure problem እውነት ለመናገር I don't think የሎካሊቲ ፕሮብሌም አይመስለኝም። እኔ ይሄ የተቋም ትዝታ ምንድነው የሚባለው ይሄ ኢንስቲትዩሽናል ሚሞሪ የሚባል ነገር አለ። ማለት በአዴን መጀመሪያውኑ ሲመሰረት ህብረተሰቡን የሚጠሉ ሰዎችን ነው የመለመለው። በቃ ይሄን አማራን ይጠላሉ ብሎ ያመናቸውን ሰዎች ነው የሰበሰበው። ይሄ ከሎካሊቲ ጋር አይገናኝም። በቃ አንተ ስታድግ ለምሳሌ በልጅነት ሃይ ስኩል ሊሆን ይችላል ኤሌመንተሪ ስኩል ይሄ ቡሊ እየተደረግክ የምታድግ ከሆነ ጭንቅላትህ ይሄ የቁጭት መንፈስ ስቶሪ ያደርጋል ወይ ሚሞሪ ይዞ ያድጋል። እና በአዴን ሲጀመር ይሄ በቃ የራሳቸውንና እነሱ የመጡበትን ህዝብ የሚጠሉ ሰዎች ተጠንተው ነው የተመለመሉት። ያ ደግሞ ከቦታ ስም ጋር ከጎጃም ከጎንደር ጋር አይያያዝም። ይሄ ሚሞሪ ደግሞ አይጠፋም። ባይ ዘ ወይ የሚጠፋው ኮምፕሊትሊ ስታስወግዳቸው ነው እንጂ አሁን ብትበትናቸው የሆነ ቦታ ሄደው ሎካሊቲ ያደራጅተው ሲሄዱ ራሱ ህብረተሰቡ አይወዳቸውም፣ ህብረተሰቡንም አይወዱም። አናርጋቸው how can you annihilate 10 ምናምን ሚሊዮን እኮ ናቸው አይደል? ካድሬ ደረጃ በአዴን የሚባለው በጣም ብዙ ቁጥር እኮ ናቸው። ህዝብ ነው ኦሬዲ የአማራ ህዝብ ሆነዋል እኮ ብዙ ናቸው። ተሳስበው እኮ ነው። እሱማ ይኸውልህ ቹቹ ከአንድ ህብረተሰብ መካከል እኮ ህብረተሰቡ ሪስፔክት የሚያደርጋቸው ሰዎች ቁጥራቸው ትንሽ ነው። ህብረተሰቡ ዲስሪስፔክት የሚያደርጋቸው ወይም ደግሞ እነሱ ዲስሪስፔክት የሚያደርጉት ደግሞ ህብረተሰቡ ማት ናቸው። አየህ ያ ተሰብስቦ እኮ ነው አሁን ከኛ ላይ ልክ ነቀርሳ ሆኖ ሊነቀልና ሊወድቅ ያልቻለው። እና ይሄ ጀስት ኮምፕሊት አናይሌሽን ነው እንጂ በሆነ ነገር ኢንፊልትሬት ፔኔትሬት ተደርጎ አሚንድ ይደረጋል የሚል እምነት የለኝም። if that was the case I think it has been over 30 years now 30 ምናምን ዓመት እኮ ሆነው ይሄ ተቋም ከተመሰረተ። ስለዚህ ተስፋ ራሱ የለውም። አሁን ባለው ሙቭመንት ነው እኛ የምናወራው። የዛሬ 30 ዓመት እኮ በጣም ረጅም ዓመት ነው ወንድሜ። አፕዴት አድርጎ 30 ዓመት ይሄ ሙቭመንት አልነበረም እኮ ነው የፋኖ ሙቭመንት 30 ዓመት። that's what you think። ግን ይሄ ትግል ይሄ ጸረ አማራ ትግል ሲጀመር ጀምሮ የተጠኑ ናቸው ሰዎቹ። አንተ ትናንትና ያለውን ነው የምትነግረኝ። እኔ ግን ሲጀመር ገና ይሄ የጸረ አማራ አስተሳሰብ ያላቸው ግለሰቦች መፈለግ መገኘት አለባቸው። ለዛ
ትክክል ነው። እዚህ ጋር እኔም ሀሳብ ልስጥ። ያው ሀሳብ እንትን እያደረግን ሄደና እንደ ኪ ፕሮብለም ተደርጎ መወሰድ የለበትም። ሎካሊቲ አዲስ እንትን ነው ሲነሳ የምሰማው። ኪ ፕሮብለም ዋናው መጀመሪያ ብአዴን የተደራጀበት ሁኔታ ነው። ብአዴን ሲደራጅ አማራ ጣሉ ነው የተደራጀው። ያን ያደራጁት ደግሞ ሌሎች አካላት ናቸው። ለዛ ፐርፐዝሊ የአማራን ብሔርተኝነት የአማራን ተጠቃሚነት ወይም ደግሞ አማራ ላይ ቤዝ ያደረገ የጥላቻ ትርክት ሰርተው የመጡ አካላት ናቸው ያደራጁት። በዚህም ሆነ በዛ ብንጠቅስ ማለት ነው። ስለዚህ ትልቁ ችግር ያለው እዛ ላይ ነው። ያንን ደግሞ ባካፕ ማድረግ የሚቻለው የአማራ ብሔርተኝነትን በማሳደግ እና ለዛ አንድ አይነት ኮንሰንሰስ ላይ በመድረስ ነው እንጂ ቅድም እንዳነሳችሁት 10 ምናምን ሚሊዮን የሚሆን የብአዴን እንትንም እንደ ማህበረሰብም ሊወሰዱ የሚችሉ አይደሉም። ምናልባት ብአዴን ላይ ኢንፍሉዌንስ ያላቸው የተወሰኑ አካላት እነዛኞቹ መጀመሪያ የተመለመሉት በጣም በከፍተኛ ሁኔታ ራሳቸውንም ማህበረሰብ ላይ ጥላቻ ያላቸው ሰዎች ተደርገው የተመለመሉት እና ሌሎቹም ደግሞ ከታች ያለው በቁጥር ብንወስድ አብዛኛው ለሆዱ ብሎ የገባ ነው እንጂ በትክክል ያለውን ነገር ተገንዝቦት የመጣም አይደለም። ስለዚህ የሎካሊቲን ሜቢ እንደ አንድ ካርድ ሌሎቹ ያመጡታል። እሱን ይዘን እኛም ማራገብ ያለብን አይመስለኝም። አይ ዶንት ቲንክ እንኳን አይደለም ስለ ሎካሊቲ ይቅርና በአማራ፣ ትግሬ፣ ኦሮሞ በሚለው ራሱ ያን ያክል እንትን ያልነበረው ነው እንደ ማህበረሰብ ብንወስድ፣ ሜቢ በኤሊት ደረጃም ብንወስድ። ስለዚህ ችግሩ የብአዴን አንደኛ እሳቤው ነው። ስለዚህ ጥላቻውም ያለው ከእሳቤው ጋር ነው። በሪቶሪክ ደረጃ ነው የመጣው። ያን ሪቶሪክ ነው መመለስ ያለብን፣ መቀልበስ ያለብን። ስለዚህ ያን ሪቶሪክ ደግሞ ሊቀለብስ የሚችለው በምን አግባብ ብንሄድ ነው የሚለውን ነገር ላይ ነው መስራት ያለብን። ቅድም ነፍጠኛም ሲያነሳ ነበረ፣ አይ ቲንክ አናርጋቸውም ሲያነሱ ነበረ። ስለዚህ ያንን መቀልበስ የምንችለው በእኔ እምነት በአማራ ብሔርተኝነት ነው የሚለውን ነው። ይህን ስናነሳ ብዙ ነገሮችን እያነሳችሁ ነበር። ለምሳሌ የሆነ ሀሳብ ይነገርና የሆነ ስራ ይሰራ ተብሎ በመሀል አንዱ ያንን አጀንዳ ወስዶ ለሌሎች ያቀብላል። እነዚህ ነገሮች ሊስተካከሉ የሚችሉት ብአዴንም ውስጡን አብንም ውስጡን ወይ ሰም ፖለቲካ ኢንቲቲ ውስጡን የአማራን ጥቅም ቀዳሚ አድርገህ ከሄድክ በማንኛውም ደረጃ ተመልሰህ የስበት ማዕከልህ የአማራ ብሔርተኝነት ይሆናል ማለት ነው። በአንድ ንግግር ላይ አሌክስም ሲያነሳው ነበር የስበት ማዕከሉ ምንድነው መሆን ያለበት የሚለው። ሂደ በሀሳብ ልትለያይ ትችላለህ፣ ልትፋጭ ትችላለህ፣ ብዙ ነገሮች ልታነሳ ትችላለህ። ግን ተመልሰህ ደግሞ ወደ ስበት ማዕከል ትገባለህ ማለት ነው። ስለዚህ የሴንትሪፒታል ፎርስን ምን ላይ ነው ማድረግ ያለብን የሚለው ነገር ላይ መምጣት አለብን። ምናልባት እንደ ችግር ሲነሱ የነበሩ ቀደም ትንሽ ሻለው ሆኖ የተነሳ ስለመሰለኝ ነው በኃይለ ኢየሱስም በነፍጠኛ በሚለውም ከማንቃት አንጻር ያነሳችሁት ነቅቷል የሚለው ነገር እንደ ፖለቲካ ማህበረሰብ ምናልባት እንደ አጠቃላይ ማህበረሰቡን ለመውሰድ ያስቸግራል። ግን እንደ ፖለቲካ ማህበረሰብ መንቃት የሚለው ራሱ ገና ብዙ የሚቀረው ነገር ነው ብዬ ነው የማስበው። ምክንያቱም እንዴት ነው የሆነ ማህበረሰብ ነቅቷል የሚለውን ነገር የምንረዳበት መንገድ ማለት ነው። ለምን to know about some issue and to be conscious about the issue is very big difference። ስለሆነ ነገር ልናቅ እንችላለን፣ መረጃ ሊኖረን ይችላል። ለምሳሌ በድሮን ይጨፈጨፋል፣ በየቤቱ ይጨፈጨፋል፣ ብዙ ነገሮች ናቸው ያሉት። መፈናቀል አለ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በካልቸር፣ በብዙ መንገድ የህልውና አደጋ ውስጥ ነው ያለው ህዝቡ። ይህንን መረጃው ይኖረዋል። ነገር ግን እዛ ውስጥ የሌለው ባለሀብትም ብለን እንውሰድ፣ የተማረው አካልም ብለን እንውሰደው፣ ሌላኛውም አካል ውስጥ ይሁን ይሄ ጣፋንታ የኔም የልጆቼም ጣፋንታ ነው ብሎ በዛ ልክ ተረድቶ የድርሻዬን ማድረግ አለብኝ ብሎ ሲነሳ ነው ንቃት አምጧል ወይም ደግሞ የፖለቲካ ስርዓትም ሰርተናል ብለን የምንለው እንጂ አሁን ገና ዝም ብሎ በእንትን ደረጃ ነው ያለው። መንቃት የምንለው በተወሰነ መልኩ ቀድሞ የነቁ አሉ። ቀድሞ የነቁ ፍሬ ቀድሞ የደረሰ ፍሬ ወፍ ይበላዋል እንደሚባለው ቀድሞ እንትን የተደረጉ አሉ። ግን እንደንትን ከወሰድነው ብዙ መሰራት ያለበት ነገር አለ እና ምናልባት አደረጃጀትም ጋር ሌሎቹም ነገሮች ላይ ሀሳብ በመስጠት አንዳንድ ነገሮች ሲነሱ ነበረ። እኔ እዚህ ላይ ሰጀስት ማድረግ የምፈልገው በተለይ እንደ አማራ ኢንተሌክቹዋልስ ከሚደርሰው ግፍ ከሚደርሰው በደል አንጻር ኤቭሪ ዊክ አርቲክሎችን ፐብሊሽ ማድረግ የሚጠበቅብን ነበር። ግን ያንን አይደለም፣ እያሳወቅን አይደለም። ብዙ ያልሰራንበት ነው። የአድቮኬሲ ስራ ብዙ አልሰራንበትም። የዲፕሎማሲ ስራ ብዙ አልሰራንበትም። ብዙ አቅም አለ፣ ብዙ ምቅ አቅም አለ።
ኢንተሌክቹዋልስ በአካዳሚክ ደረጃ በየራሱ ስትሪም በየራሱ ስፔሻላይዜሽን ብዙ ኤክሴል ያደረጉ ምሁራን አሉን። ግን ወደ አማራነት ጥቅም ስናመጣና አማራነትን ላይ የሚደርሰውን ነገር ለመቀልበስ በሚያስችል ሁኔታ በሚዲያም ውሰዱት፣ በተለያዩ ነገሮችም ውሰዱ፣ ያንን ማዕከል ያደረገ ስራዎች የሚሰሩበት መንገድ ግን ምናልባት አንድ ትሪፕሌን የምንጠቅስ ነው። ከዛ የዘለለ ነገር የለም። ሚዲያ ላይ የሚቀርቡ የተለያዩ ጆርናሎች አርቲክሎችን ፐብሊሽ በማድረግ የምናቀርባቸው ነገሮች በጣም ውስንነት አለባቸው እና እዚህ ላይ ብዙ ነገር መስራት ይቻላል። ስታነቃው ይደራጃል። ሲደራጅ ደግሞ የሚደራጅበትን ዋና ኮር ፖይንቱን አይዲዮሎጂውን አይስትም ማለት ነው። ስለዚህ በዛ ኮር ፖይንት በዛ አይዲዮሎጂ ውስጥ ያን አይዲዮሎጂ ማስረጽ የቻልን እንደሆነና ለዛ አይዲዮሎጂ ተገዥ ያደረግነው ከሆነ ኢንኬዝ እኔና ሰንበዲ በሀሳብ ባንግባባ እንኳን ያንን አይዲዮሎጂ ሊጎዳ የሚችል ወይም ደግሞ የአይዲዮሎጂ የተሰባሰበበትን ድርጅት ሊጎዳ የሚችል ነገሮችን እናንሰራ ማለት ነው። እዛ ደረጃ ስንደርስ ነው በእኔ አግባብ የሆነ የፖለቲካ ማህበረሰብ ነቅቷል፣ ገብቶታል የምንለው እና በዛ ልክ ስራዎችን መስራት አለብን ብዬ አስባለሁኝ። ሌላው የዓላማ ጽናት የሚጠይቁ ነገሮች አሉ። አንዳንዶች ላይ ሜይ ቢ ቅድም ሲነሱ እንደነበሩ የተወሰነ ካርዶች የሚመጡልን ይኖራሉ። በተለያየ ጊዜ ፋኖ አደረጃጀት ውስጥ ሊሆን ይችላል፣ ሌሎችም ጋር ሊሆን ይችላል። ብአዴንም የጨነቀው ጊዜ የጎጥ ነገሮችን ሊያመጣ ይችላል። ግን ለዓላማችን ስንል እነዛን ነገሮች ሆልድ አድርገን ወይም ደግሞ እነዛን ነገሮች ይዘን አስተካክለን መሄድ የቻልን ጊዜ ነው ወደ ለውጥ ወደ ውጤት መድረስ የምንችለው እና ኢየሱስም ሲያነሳ የነበረ ነገር አለ ከዚህ በፊት ፋኖችን በማቀራረብ እንዲህ ነገሮች እንደኛ ሀሳብ በማዋጣት ብዙ ስራ መስራት እንችላለን። በምን አግባብ መሄድ እንዳለባቸው የሚመጣውን ፊውቸር ዩሲ ሌሎቹ ቀድመውን ተደራጅተው ብዙ ነገር ሄደዋል። አሁን እየደረሰብን ያለን ነገር እናያለን። እኛ ገና ወደዛ አይነት አደረጃጀት ለመምጣት አሁን እንኳን በተፈጠሩ ሁለት አደረጃጀቶች መካከል በዚህና በዚያ ሆነን የምናባክነውን ኃይል፣ የምናባክነውን ገንዘብ፣ የምናባክነውን ጊዜ ማሰብ ነው ሁላችንም፣ ኢቨን እስከ ህይወት መስዋዕትነት ጭምር ማለት ነው ባላስፈላጊ ሁኔታ። ስለዚህ ይሄንን ግን ወደ አንድ ሊያመጣ በሚችል ነገሮች ላይ አጠቃላይ ያለህን ኃይል ወደ አንድ አሰባስበህ ታርጌት ፎርሱን ወደ አንድ ዳይሬክሽን ካደረግከው ምን ያክል ለውጥ ማምጣት እንደሚቻል ሁላችንም ግልጽ ነው ለዛ። ስለዚህ ለዛ በሚሄድ መልኩ ነው መሆን ያለብን። ሚዲያዎቻችንን ብታዩ በሁለት ጎራ ተከፍለው ነው፣ አንዱ ለዛ አንዱ ለዚህ ነው እንጂ የጋራ እንኳን እንትን ኑሮን አትሊስት በህልውና ላይ የሚደርሰውን ነገር እንኳን ከማሳወቅ አንጻር እንደ ጋራ እንትን ነገሮች የሚሰሩ ነገር የለም። ስለዚህ እሱን ሊያስተካክል የሚችል የማህበራዊ ሚዲያውን ሼፕ ሊያደርግ የሚችል የጋራ አጀንዳችን ላይ ትኩረት ሰጠን እዛኛው ላይ ሀሳብ ማዋጣት እዛኛው ላይ ያለንን ነገር ሁሉ ከማፍሰስ አንጻር እሱ ጋር ብዙ መሄድ የሚጠበቅብን ነገሮች ይኖራሉና በዛ አግባብ ብንሄድ በተቻለ መጠን እያንዳንዳችንን ዞር ብለን አይተን የሆነ ነገር ሲነሳ የራሳችንን ኢጎ ሸፕ የማድረግ የመያዝ እና ዌል ከኔ ይልቅ ከግለሰብ ይልቅ የማህበረሰቡ የድርጅቱ ወይም ደግሞ የሚታገለው አካል ጥቅም ይበልጣል ብለን የራሳችንን ሰሚት ማድረግ የራሳችንን ኢጎ ሰሚት ማድረግ ያኔ ነው ወደ ኮሌክቲቭ ቤኔፊት ልንመጣ የምንችለው። አዘርዋይስ ቅድም ሲነሳ ነበር ከፍርሃት ከምናምን አንጻር ሲነሳ ነው ወይ ለአንዳንዱ በፍርሃት በባለሀብቱም ውሰዱት ወይ በኢንተሌክቹዋልም ውሰዱት ከፍርሃት አንጻር ምንም የማያደርጋል ቢያቅም ምንም የማያደርግ ግን ስቲል ነገም እሱም እንደማይተርፍ ማስረጽ እስከቻለን ድረስ ያኛው ሰውዬም አምኖበት እንዲገባ ማድረግ የምንችልበት ደረጃ ላይ መድረስ አለብንና ለዛ ስራ ስንሰራ ሪሊ ለውጥ አምጥተናል ብለን ማለት እንችላለን። የሚጠበቁብን ብዙ ስራዎች አሉ። እዛ ላይ ትኩረት ብናደርግ የሚል ሀሳብ ነው ያለኝ። የተነሱት ነገሮች ትንሽ እንትን ስላደረጉኝ ነው። በተለይ ይሄ የጎጠኝነት ካርድ የሚመዘዝ አለ እዛ ላይ እንድንታረክ ይፈልጋል ነው እሱ ቤዚክ እንትን አይደለም። እንደ አማራ የመጣብን ህልውና አደጋ ትልቁ ችግራችን የህልውና አደጋ ነው። አሁን የህልውና አደጋ ግን ሲባል በህይወት የመኖር ብቻ አይደለም። የኢኮኖሚ የህልውና አደጋ አለብን። የታሪክ፣ የባህል፣ የማንነት እነዚህ ነገሮች በሙሉ ችግሮቻችን እያሉ እሱ ላይ መሰረት አድርገን ስራዎችን መስራት የገባን ጀስት አላስፈላጊ ነገሮች ሲወረወሩልን እሱን ሪፍሌክት አድርገን መመለስ እንጂ እዛ ላይ ብዙ እንትን ማድረግ አለብን ብዬም አላስብም።
የሚጠቅሙትን ነገሮች ላይ ጊዜም ጉልበትም ሀሳብን ማዋጣት ይኖርብናል ብዬ አስባለሁ። ስላሳተፋችኝ አመሰግናለሁ። አመሰግናለሁ። ይቅርታ ያው ቁም ነገር እያወራችሁ ስለሆነ አለመፍራት የሚለውን ነገር ወድጄዋለሁ። ከእንደገና ደግሞ እውነተኛ መንገድን ለመከተል እኔ አንድ ምሳሌ ልንገራችሁ። አሁን እነ ዩሪ የተለያየ ሚዲያ የሚያነቁ ልጆች አሉ። ሶሻል ሚዲያ ላይ ሲያነቁ አንዳንዴ ጊዜያቸውን ያላግባብ ማባከን የሌለባቸው ይኸው አሁን ፋኖም እያወራ ነው። እነ አሌክስ እነ ኢንጂነር ዳንኤል ብዙ ትግል ላይ የቆያችሁ ሰዎች አላችሁ። እኔ በጣም የሚገርመኝ ነገር አለ። የአማራ ህዝብ እኮ 75%ቱ ያልተማረ ማህበረሰብ፣ ገበሬው፣ ምስኪኑ፣ አራሹ ምናምን መንቃት ያለበት ብዙ መነቃ ሚኒሻውም እኮ እውቀት ስለሌለው እኮ እና የችግር ስላለበት እኮ የኢኮኖሚ ችግር እና መስራት ያለብንን ዝም ብለን ሶሻል ሚዲያ ላይ ብቻ ነው የምንተራመስ። እነ ባናና በዚህ አንዱ ይላሉ፣ እነ ዩሪ አንዱ ይላሉ፣ እንደዚህ ይላሉ። ለምን አንተ ያልከውን ፋኖ ደፋር ሰው ያስፈልጋል። ፋኖን እንደ ታቦት የሚያመልከውን አሉ እንዴ? አርበኛ መሳፍንትን እኮ መምከር የምችሉ ልጆች እኮ አላችሁ እኮ አይደል እንዴ? አርበኛ መሳፍንት የሰው ልጅ እኮ ጄኔራል ተፈራ የጦርነት እውቀት ይኖረዋል፣ የትምህርት ደግሞ እውቀት ላይኖረው ይችላል። ምናልባት ጄኔራል አሳምነው ጽጌ አሜሪካ ሀገር ሁሉ ተምሮ መጥቷል። ለዚህ ነው እኮ አስተምሮታል በሰዓቱ። አንዳንዴ ፋኖን እንደ ታቦት እያዩዋቸውን ውስጥ አሁን ለምሳሌ ንገራቸው ክርስቶስን እያልኳቸው ከዚህ ውስጥ እኮ ማለት ነው አሁን ላይኖር ይችላል። እኔ እኮ አርበኛ ዘመነ ካሴ ወንድሜ ሊሆን ይችላል፣ አርበኛ መሳፍንት አባቴ ሊሆን ይችላል። አስተያየት ስንሰጥ ሪከርድ አድርገው ያክስቱ ልጅ ነሽ እንዴ? አዎ እነ ከሌ እንዲያወሩ ነው የማየው ብለው። አማራ እኮ በጣም እኮ አስቸጋሪ ብሔረሰብ እኮ ነው። እየተወያየን እኮ ነው፣ ውይይት እኮ ነው፣ መፍትሄ እኮ ነው፣ አገሬ እኮ ነው። አማራ እኮ ነኝ እኔ። ማሰረሰው ምን እንዳሉ ታውቃላችሁ? እንዴ ታዬ እኮ ጎበዝ ልጅ ነው፣ ምንም ቢማርም ባይማርም። እኔ ኮሎኔል ጌታሁንን በጣም ፖለቲካ እንዲጠቀሙ ፈልጌ ነበር። እኔ አንድ ቀለታ እንደማንም እዚህ 5000 ሰው 3000 ሰው ስለሰበሰበ አይደል ሪከርድ አለኝ። እኔ ኮሚሽነር ደስዬን አድንቄዋለሁ። አንድ ስብሰባ ሲሰበስብ እንዳለ ታውቃላችሁ? አድማ በታኙ ሚኒሻው ምናምን የእነ አርበኛ ዘመነ ካሴን ስራ አይታችኋል። አዎ ፋኖን እቀላቀላለሁ ብሎ ነው የተከበረው ኮሎኔል ሂዶ ፋኖ የሰሩትን ጉዳይ አይታችኋል። ተመልከቱ። እዚህ ጋር ፖለቲካ ዝም ብለህ ሚዲያ ላይ መለፍለፍ አይደለም፣ ወርድ መምከር አለብህ፣ ወርድ ማስተማር አለብህ። በሬ ካራጁ ከይውላል እኮ ፖለቲካ እኮ እንደዛ እኮ አይደለም እኮ። እኔ ሪከርዱ አለኝ። አሁን ሌላው ሰው ቢሆን ከቦ እስኪያሰማን አሰማን ይባላል። እኔ ግን ስብሰባው ላይ የተናገረውን የላከልኝ እዛ ውስጥ የነበረ ሰው አለስ ድምፁን ምንሁን ግን እንደዚህ ድሉን አናገኝም። ድሉ የሚያገኙት ምናምን እኔ ይህን ነገር ላኩላችሁ ተመልከቱ። ፖለቲካ ብዙ ነገር ስላለው እንደዚህ አይነት ነገር ስናወራ አሁን ስለማሸነፍ እኮ አይደለም እኮ። ለምን ከሌ የተነካ ለምን ወገን የተነካ ሪከርድ አድርግ እንትና ገብቷል፣ አሌክስ ፋኖ የሚያወራውን ስመው፣ እንትና የሚያወራውን ስመው፣ ለእንትና ላክለት። አማራ የማያሸንፍ እኮ ለዛ እኮ ነው። ሚኒሻው ከሆኑ እኮ ምን እንደሚል ታውቃላችሁ? መከላከያ ሊወጣ ስለሚችል ለአንዴና ለመጨረሻ ጊዜ ህይወታችን ለማትረፍ መጠናከር አለብን ነው የሚል እኮ። እኔ እኮ ታዬ እኮ ነኝ። ሁሉ መረጃ ስልክ እኮ አለኝ እኮ። እኔ ኢትዮጵያ ለቅቄያለሁ እኮ፣ እደውላለሁ እኮ በየቦታው እኮ። ስራዬ እኮ ነው፣ የወጣሁበት ስራ እኮ። ጥንቃቄ የሚያስፈልገው ፖለቲካ ያስፈልጋል። ዝም ብሎ ሚዲያ ላይ ብቻ ከእንተና ለመሻል ከአያሌው መንበረ ለመሻል ባናና እንዲያለ ከሊ እንተና እንደዚህ ያለ ሾው ከእንተና ተሽዬ ፖለቲካ ልለፍልፍ ያልፍለፍ አውረዱና ስሩበት ስትላቸው አይሰሙም። እኛ አክቲቪስቶች እኛ አንቂዎች ወዳቸዋለሁ፣ አከብራቸዋለሁ። ሶሪ ጭንቅላታቸው። ስራ ግን መሰራት አለበት ነው። በጣም መሰራት ያለበት ነገር ስላለ ነው። እኔ አንዳንዴ ሚኒሻን መናቅ ማለት ምን ሚኒሻ እኮ ይቅጠሙን እያለ እኮ ነው። ሚኒሻ እኮ ፋኖ ይቅጠምን መከላከያ ይውጣ እያለ እኮ ነው። ከናቲ ይነጥረኝ እያልኳችሁ እናንተ የሚመስላችሁ መከላከያ እንዲቆይ የሚፈልጉ ነው ይመስላችሁ አይደል? ይቆይ ይውጣልን መከላከያ እያለ እኮ ነው ሚኒሻ እኮ። ለምን እውነቱን እያወራን ወደ መፍትሄው አንሄድም? ለምን ውሸት የምናወራ? እግዚአብሔርም እኮ አይቀበለንም እኮ። ፋኖች እኮ ያውቃሉ ይሄን ጠንቅቀው እኮ ያስቸገራችሁ ማን እንደሆነ እኮ። ከዛ ቀጥሎ ድሮን ነው። ሚኒሻው በሚገርማችሁ ሁኔታ እየተጠናከረ ነው። እናንተ እየፈረሰ ይመስላችኋል? እየተጠናከረ ነው። ውስን ባለሀብት እኮ ነው ፋኖ ሊያግዝ እንደው ይችላል ብለን የምንገምት እኮ። እኛ ግን የህልም እንጀራ ወንድሞቻችን እያስገደልናቸው ነው። መልስ እንስራ፣ ስራ ይሰራ። ይህንን ግሬሳ ሰብስበህ ለመታየትና ለመታወቅ ከምታነቃ በአማራ ገበሬና በአማራ ሚኒሻ ላይ ብታነቃ ትርፋማ እንሆናለን። እኔ አንድ እንግዲህ ብላቴም ይሁን ደብረ ዘይት ያለ ኮማንዶ አሰልጣኝ ለሆነ ሰው ምን አለው እንግዲህ ለታየናት እኔ ግን አሁን ፋኖ ላሰልጥን ብዬ ብገባ አለ ከሸው ፋኖ ነመድ፣ ከወሎ ፋኖ ነመድ፣ ከጎጃሙ ህና አርበኛ ዘመነ ካሴ ጋር ነመድ፣
ወይስ ከጎንደሩ ነበር? ከየትኛው ነበር? ፋኖ መች ወደ አንድ መጥቶ ነው? ሰበር ዜና የደብረ ዘይቱ ስፔሻል ኮማንዶ አሰልጣኙ ዛሬ ፋኖን ተቀላቀለ። ከየትኛው ፋኖ ነው የሚቀላቀል? ክብሩን ሊያጣቆ ነው። ኢንተርናሽናል አየር ኃይል አሰልጣኝ ነው። የተከበረ ሰው ነው። ለኢንተርናሽናል ጄኔራሎች ሴኩሪቲ የሚመድብ ሰው ነው። ደብረ ዘይት እንደፈለጉ ነው የሚኖር። አዲስ አበባ እንደፈለጉ ነው። ክብሩን አጥቶ ለሀገሩ ብሎ ለህዝቡ ብሎ ሲሄድ ከየትኛው ይሄድ? ይነስ እንዴ? አንዳንዴ እኮ ሩቅ ማሰብ እኮ አለብን እኮ። 4 5 3 ህንፃ ያለው ሰው ፋኖን አግዛለሁ ከዚህ በኋላ በቃኝ ናቢ መውደቅ አለበት ብሎ ሀገር ሊለቅ ቢሎ ለየትኛው ፋኖ ነው ማገዝ ያለበት? አልገባኝም። ሚስጥር እኮ የፋኖ መሪ ሲኖር እኮ ነው። የፋኖ መሪ የአማራ ፋኖች አሉ ልበል መሪ ያላችሁ። ከዛ አሌክስ ሊረዳ ቢፈልግ ለእናንተ ያልሆነ ለማን ይሆን? ለምን እንጸነሽ ይቻል አልሰጣችሁም? መሪውን ነው የሚያገኘው። ሁሉን ፋኖ አገኘ ማለትማ ተበላኩ። እዚህ ላይ ነው እንስራ ስንል ምንድን ነው? በመንደር የተከፈለ ነው። በእንትን የተመጣ ሪከርድ አለው ከሌን ተናገረው እከሌ። እኔ ጌታውን ለማዳን ሞክሬ ነበር። አም ሶሪ ደብዳቤ ጽፌያለሁ። በዚህኛው እንትን ብያለሁ። ለምን ይህንን ያውቋሉ? ብልጽግና ምን አይነት ፖለቲካ እንደሚጠቀም እኔ ቀድሜ እግዚአብሔር ምስክር ይሆን እያልኳቸው። ጥንቃቄ ያስፈልጓል። ሆዳምነት፣ አጋስስነት፣ ሰልፍሽነት። አንተ እኮ ሆዳምን ሰው እኮ ነገ እንደምትገለው እያወቅህ ከፈለግ ትይዘዋለህ። የሆነ ነገር ሰው ሲያጠፋ እኮ ለምጣዷ ሲባል ብለህ እኮ የምታታልለው እኮ አለ እኮ። ብዙ ፖለቲካ እኮ ያስፈልጋል እኮ። ብዙ ነገር ያስፈልጋል እኮ። እስክንድር ሲባል ራሱ ፖለቲካውን የምናፈርስበት የምናንትንበት ነገር አለ። ጥንቃቄ የሚያስፈልገው የፖለቲካ ኮሎኔል ፈንታው ነው የዶላር ሌባ ነው ታዘሉ። አሁን ኮሎኔል ፈንታው ምኑ ነው ዶላር የሚሰርቅ? ኮሎኔል ፈንታው ከማን በፊት እኮ ዋጋ የከፈለ ነው። መፈንቅለ መንግስት ሞከሩ ከተባሉት ሰዎች ጋር የታሰረ ሰው ነው። ምን ብሎ ነው ኮሎኔል ፈንታው ለገንዘብ ቢፈልግ አይሰራም እንዴ? ከነሳሙራ ይኑስ ጋር ያጎቱ ልጅ እኮ አየር ኃይል ነው። ታውቁታላችሁ መቼም ወንድሙ ማለት ነው። ስንት ጊዜ ለምኖታል እንዴ? እኔ ማስታውሰው በረከት ሰሞን እስር ቤት እያለ አስጠርቶ እስኪ አንድ የኮሎኔል ፈንታውን ታየ ጥራልኝ ብሎ ቁጭ ብለው አውርተዋል። ምን እኔ ማልነግራችሁ ስለ ውጊያ ሲያወራ ስለሱ ገርሞኛል። እኔ ስለ ብቃቱ፣ ስለ አቅሙ፣ ስለነበራቸው የድሮትን አለክ እኮ ልትሞት ነው እኮ እንደው እረፍት እንደው ልጆች አሉ ሆይ ያሳዝናል። ዛሬ እኔ ለዶላር ብሎ ለምናምን ሲሉ አማራ ግን እኔ ምን አይነት ካልፈለግከው ልትወቅሰው የምችል በሌላ ነገር ነው። በፖለቲካው ነው የምትሞግተው። እስክንድር ነጋ እሱን አሳምኖ ምናምን ለብር ብሎ ምናምን ነው። እኔ አንዳንዴ በጣም ነው የሚገርመኝ። እርግጠኛ ነኝ አርበኛ ዘመነ ካሴ ኮሎኔል ፈንታውንን እንደዚህ ወርዶ ለገንዘብ ብሎ ካደ ምናምን አይለው። በቃ የፖለቲካ አካሄድ ነው፣ የፖለቲካ አመለካከት እና ግሬስ ሰው ብዙ ጊዜ እኔ ስለሚያስቀኝ ነው። በቃ እንትኑ አይገባቸውም፣ ፖለቲካውንም አያውቁትም። እና በተለይ እውቀት አለን የሚሉ ገብተው ቴዲ ቤት ይግቡ፣ ችቹ ቤት ጋር ቅድም ያወሩ ሁሉም ቤት ይግቡ፣ ኃይለየሱስ ቤት ይግቡ፣ ማንም ቤት ይግቡ። ግን ለጥቅም እናርገው፣ ለመበሻሸቅ እኔ ከከሌ ተሻልኩ፣ እኔ ከአኪላ ተሻልኩ፣ እኔ ከዘራ ያዕቆብ፣ እኔ ከከሌ ምናምን ሳይሆን ለጥቅም እንጠቀምበት ነው። እውቀታቸው ይጠቀሙበት፣ ከታች ወርዶ ይስሩበት። እውነታውን እያወራን እንሂድ። ውሸት በማውራት ቅድም አንዲት እውነት የተናገራት ኃይለየሱስ ጎንደር ያለውን እኮ አመራር እኮ የጎንደር ፋኖ ያገኘዋል። ጎጃም ያለውን አመራር እኮ ሸዋ ያለውን አመራር እኮ ጥንቃቄ እኮ አለ እኮ። የአክስቴ አጎት የሚባል አለ የሆነ ፋኖ ሆኖ እኮ አጎቷል። አጎቴን አሳምኘዋለሁ ስሙት፣ ያው ለማስመሰል ነው እንጂ እኛ ጋር ነው ይባላል። አንዱ ብዙ ነገር አለ የሚወራና የማይወራ። ይሄን እያወቅነ እውነቱን እያወራን እልቅስ አማራ የሚያሸንፍበት ሚኒሻ እነዚህ በቃ የማይረቡትን እንዴት አድርገን ወደ አንድ እናምጣቸው፣ ፖለቲካው እንዴት ይሰራ፣ ውስጥ ለውስጥ እንዴት ሆኖ አማራ እንዲሆን እንዴት ያሸንፍ፣ በኋላ ምን ይምጣ ራሳቸው ይስሩት። ይሄን ነው የምፈልገው። ቀጥሉ እንግዲህ።